እኛ ሁለቱ ይፋቱ የሆነ ነገር ብለን አይደለም ገብቶሃል አይደል መቀጠል ባለባቸው ጊዜ ይፋታዋል ሁሉም ነገር ግን ንቀታችሁ እስከ ጥግ ድረስ ስለሆነ ንቀታችሁን በረድ እንዲልላችሁ ይፈርምበት ፈረመ ማለት ነው አትላንት ሄደው ፈረመ ማለት እኮ በቃ የሁለቱ ትዳር አበቃ ማለት ነው አበቃ የእናንተም ጓደኝነት የእናንተም ቤተሰብነት እኮ ሊያበቃ አበቃ ለምንድን ነው በቃ ይሄ ንብረት ነው አይደለ ንብረት መከፋፈል ከተጀመረ እኮ የሰው ልጅ ጥግ ደርሷል ማለት ነው ለምንድን ነው ሌላ እንዲያወሩ እንዲገናኙ እንዲያስቡ ማትሰጧቸው ድጋሚ እናንተ ወረቀቱን ይዛችሁ ትመጣላችሁ ጊዜ ሰጣናቸው ጠበቅን ግን ምንም ነገር ሊለወጥ አልቻለም እየባሰ ነው ስለዚህ እየባሰ ከሚሄድ ይሄንን ደግሞ እስኪ ያው ነፃነት አይደል የፈለገው ብሏታል እኮ ትላል ነግሯታል ገብቷል አይደል እንዴት እየሰራው እንደነበር አይተዋል እኮ እኔ ይሄንን ነገር ሰጣችሁ ቢያንስ ቤተሰብ ይከፋዋል አይልም እናንተ ራሱ እንዴት ነው ቆይ ስለምትወደው እኮ ነው እንደዚህ የምትሆነው ገብቷል ባትወደው ኖሮ እስከዚህ ድረስ አትሆንም እኛ እየመከርናት ተያልናት ካንድ ልጅ አትለይ ተይ እያልናት እየነገርናት ነው እስካሁን የተቀመጠችው ገብቷል አባትም ያለ ልጅ አይደለም ያለ አባት አይደለም አባትናት እየተቆጣት እንጂ እስከዛሬ ድረስ እንደዚህ ያረጋችኋት ማስፈረም የቆየ እኮ ነው ታውቃለህ አይደል እርግዝና ላይ ያለ ነበር ፊርማ የተባለው ግን እኛ እየመከርናት ተያልናት እስካሁን ቆይታለች አሁን ደግሞ ነገሩ የባሰ ነው ሄደው አሁን ተፈረሙ ዛሬ እንዲያበቃ ነው የምትፈልጉት አያበቃም ገና ነው እኮ አያበቃም ይሄንን ነው ተቀበለኝ ይቅርታ አድርጊልኝ አልቀበልሽም አንደኛ ነገር ባለቤቱ አብርሃም ነው ሁለተኛ ነገር ደግሞ አብርሃም እንኳን እንዲቀበላት አልፈልግም አይደለም ባለቤት ልሁን አይደል እያላችሁ ያላችሁ እኔ አይደለም ስለዚህ እኔ ተቀብዬ ልሰጠው ይቅርና እሱ እንኳን እንዳይቀበላት ነው የምነግረው የዛለት እኮ ለምሳሌ ወረቀት ብትሰጥ እኮ ተቀብለህ ሄደሃል ኦሬዲ በቃ ለምን እቀበላለሁ ውክልና ብለህ መጣህ እኮ ውክልናም ቢሆን እኮ አይዋለሁ ምን እንደሆነ ወረቀቱ ሐሳቡን አይደለም እኔ እንዲፋቱ ፈልጋለሁ እንዴ እንዲፋቱኛም ማንፈልግ ስለዚህ ማትፈልጉ እኮ ነው ወረቀት ቀደዱት ሲላክ ጭራሽ ሁሉ ነገር ማም ይወክለው ሌላ እንዲፋቱ ማትፈልጉ ከሆነ ቀደዱት ወረቀቱን ለምን እኛ ለምንድን ነው መንቀደው በቃ ገላግሉን እኛም እኔ አልፈልግም ራሷ ስጡልኝ ብላለች ተቀበሉ አይ መትል ከሆነ ደግሞ እኛ በህግ አካል እንዲፈርድበት እናደርጋለን መጠየቅ ባለብን መልኩ እኮ እንጠይቀዋለን ነገር ግን እዛ ደረጃው ሳንገባ በሰላም ተቀበሉን ይሻላል እንዲፋቱ ማትፈልግ ከሆነ እኔ በፍጹም አልቀበልሽም ግን ይሄን ወረቀት እኔ አይደለም እኔ ልቀበልሽ አብርሃም ራሱ እንዳይቀበላችሁ በሚችለው አቅም እንዳትቀበል እንዳትፈርም ብዬ ነው የምነግረው ችግር የለውም በምንም አይነት ሁኔታ እኔ አልስማማም አትስማማኛም እኮ ተስማምቶን አይደለም አንተም ካልተቀበልክ ችግር የለውም እንዲፋቱ ማትፈልግ ከሆነ ችግር የለውም እኛ ወረቀቱን እኮ መልሰን እንሰጣታለን እኛ እንቀደው ሰጣናለች እንሰጣታለን ካልቀበልም ነው አይደል ያልከው ችግር የለውም ግን ከህይወታቸው ውጡ አንተም ከህይወታቸው አንተም አቤል ሄርሜላም ውጡ ከህይወታቸው እኛ እንዲፋቱ አንፈልግም ሲጀመር የባለ ፍላጎት አይደለም እናንተ እንጂ አይ መስጠት አይደለም መቅደድም ከቻልሽ ራሱ እንጂ እንዴት ቀዳለሁ የሰጠችኝን መልሼ ነው እንጂ መሰጣት እንዴት ቀዳለሁ እኔ መብት እኮ የለኝም እኔ እንደናንተ ላዝበት አይደለም የተሰጠኝ ገብቶሃል እኔ ሰጠችኝ መልሼ ነው መሰጣት አናግሩ ተብለን ነው እንጂኛ ሌላ ውስጥ ግቡ ተብለን አይደለም ገባል ስለዚህ ከህይወታቸው ውጥ ደጋግመን ነው የምንነግረው ወደ እርቅ ወደ ሰላም ነው አይደል የምትፈልጉት እኛ የምንፈልገው እንደዛ ነው እንዲፋቱ እኛም አንፈልግም ግን ደግሞ በአንድ ወገን ብቻ ሆናችሁ ደግሞ አይደለም እንደዚህ አይነት ነገር የሚስተካከለው ወይም ደግሞ ከሩታ አጠገብ ሆናችሁ ብቻ ሩታን እየደገፋችሁ እንዲፋቱ አንፈልግም አይባልም አብርሃምን ማግኘት አልቻለም አብርሃም ጋም ያለውን ነገር አብርሃምንም የሚያስከፋውንም ነገር እየጠየቃችሁ ነው እንጂ በሩታ በኩል ብቻ ሆናችሁ እንዲፋቱ አንፈልግም ብትሉ የምትሰሙት የሩታን ብቻ ነው ስለዚህ በአብርሃም በኩልም ሆናችሁ ነገሩን የምታዩ ከሆነ እኛ ምን እንሰራለን ከቤተሰብ እኮ የሚቀርብ የለም ማለት ነው ጠርተን እኔ አሁን ከቪዲዮ ውጪ አውርቼዋለሁ ገብቷል ሊነግርህ ይችላል ያው ይነግረኛል አይደል ያልከው መቼም ሳይነግርህ አይቀመጥም ጠርቼው ቤት ድረስ አወራ ነው ለሁለት አውርተነው የሰጠን መልስ አለ እፈልጋታለሁ አብሬ መሆን ቀጥላለሁ ችግር የለም ማለት ካለ በኋላ ሊዝናና ኩሪፍቱ ሄደ ማለት ነው ከጠየቅነው በኋላ ነው እንግዲህ ታይል ሄደው ምን የሚሉት ነው ታዲያ እኛ ምን እናርግ በግል አናገር ነው ለማስማማት ሞከርን ግን እሱ የሆነ ያለው ነገር ሌላ ነገር ነው ይዛችሁኛል ወይ እንደዚህ አድርጋችሁኛል ሰው እርቃናው ከአንድ ሰው ጋር ከታየ ማለት ከዛ በላይ ምን የሚባል ነገር አለ ገብቷል እኛ አሁንም ቢሆን እንዲፋቱ አንፈልግም እንዲቀጥሉ ነው የምንፈልገው ስለዚህ እናንተ ከህይወታችሁ ውጡና እስኪ እነሱን አቀራርቧቸው እኔ አሁን ነገርኩሽ እኮ ገኒ በሁለቱም ሳይድ ሆነሽ ነገሩን እንደ እህት እንደ እናት ሆነሽ የምታዩ ከሆነ
እኔ ምንም አልሰራም እወጣለሁ፣ ዛሬ እወጣለሁ። ነገር ግን በሩታ በኩል ብቻ ወይ ደግሞ የሩታን ሀሳብ ብቻ እየሰማሽ የምትመጪ ከሆነ እሱ ትጫኛለሽ ሳታውቂው፣ ወይ ደግሞ በዚህኛው ሳይድ ደግሞ ከሆንሽ እሷን እየተጫንሻት ነው የምትመጪው። ስለዚህ በሁለቱም ሳይድ ሆነሽ ነገሩን መስማት የምትፈልጊ ነገሩን መፍታት የምትፈልጊ ከሆነ እኛ ከዚህ የሚያልፍ ነገር የለም። ፍቺ የሚባልም ወረቀት መፈረም የሚባል ደረጃ አንደርስም። እኔም አቤልም እጃችንን እናወጣለን። ምን ፈልገው ያ ነው። እኛም በቻልን አቅም እናስተካክላለን። ያ ሁሉም እየመጣ አስተካክላለሁ ነው በእርግጥ የሚለው ምንም የተስተካከለ ነገር የለም። መሆን ባለበት ሰዓት ላይ ይሆናል፣ ሁሉም ነገር ይስተካከላል። በቃ እስከዛ ግን እናንተ እጃችሁ አውጡ፣ ውጡ። በቃ ከቻላችሁ ጥሩ ነገር ከሩት አስተምሩት። እዛ ጋር እየመጣችሁ እንደዚህ ነው፣ እዛ ጋር እየሄዳችሁ እንደዚህ ነው ከምትሉ ድብድብም ከምትፈጥሩብን፣ አሁን በቀደም የተፈጠረው ነገር እያየን ነበረ። ቅር ብሎናል። እኛ ገብተዋል አይደል? እያደረጋችሁት ያላችሁት ነገር ለምን በዚህ ልክ ልጆቹ እንግዳ ናቸው አይደል? እኛም ብለው ነው የመጡት። ስለዚህ እንዴት እንደዚህ እስኪፈጠር ድረስ ልጆቹ እንደዚህ ታረጉታላችሁ? ይሄ ራሱ ቅር ብሎናል። እኛ እነ ኖባ ላይ ያረጋችሁት ነገር። ስለዚህ እጃችሁ አንሱ ከነሱ ላይ። የምታስተካክሉ ነገር ከሆነ አስተካክሉ፣ ማታስተካክሉ ነገር ደግሞ ከሆነ ከሰው ትዳር ውጡ። ደጋግመን ነው የምንናገረው፣ ደግመን መናገር አንፈልግም። በቃ ካስቀየምንህ ይቅርታ። ሻረ ችግር የለም። ምክንያቱም ያው መጎዳት ስለሌለባቸው ነው ሁለቱንም። ችግር የለም። አላስቀየማችሁም። በዚህ ልክ የተናገርን እናስቀየመን ከሆነ ደግሞ በጣም ይቅርታ። ኧረ ችግር የለም። መሄድ እንችላለን አሁን።